ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው። ሩታ የምርሽን ነው? የእሱን ደስታ የእሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ ተሰራባት ተንኮል ምላሽ ሊሰጠች በቀል። ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናችሁ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለእሷም ጭምር ላሳያት ብዬ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤሽ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ። ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን የቀለድኩት አንተ ብዙ ጊዜ ስትቀልድ ኖረሃል ህይወቴ ላይ ብዙ ነገሬ ላይ። እየተበቀልሽ መስሎሻል? ለአንቺ እየተበቀልሽ መስሎሻል? እመኝ ይህንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳትረሳ። እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪም። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ከአሁኑ በዚህ ችንገላግላል። በ3 ቀን ጨዋታ ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽትሽ። ሰውን ከሰውን በላይ ነው ያላት። በጣም ደደብ ነሽ። አይባል ማታ ዘይድ ሰላም ምንድን ነው የተቀበልከው? እኔ ከዚች ልጅ ስትቆም እኮ ነው እዚህ ይሻላል። ተው ግድ የለም እንትን ይሄ ሀመር ውሃ እንሰራለን። ኧረ እሺ ወንድሜ አንተ ካልከኝ ወይዘሮ እንበላ። ኧረ አይደል እንደፈለክ ወይዘሮ በነገር ላይ የተከበረ ስም ነው። ብለሽ ነው የመጣሽው? እንደጠየኩህ እራት እንበላለን ብለሻታል? አላልኳትም። ኧረ እኔ ምን ሆነህ ነው አንተ? እንዴት ነሽ? ወደ ገደል ልትገኝ ይችላል። በጣም ይቀርታል። ስራ አለብኝ። የምን ስራ? ስሪያ ነው ስራ። ሁለት አለም ጥሩ ነው የጠራችሁኝ? ምንድን ነው? አይ አክቹዋሊ ለጠራሽ ሌላ ፐርፐዝ ነው። ክብሩን እንኳን አታውቂውም። ማድላት እንዳለበትና እንደዛ ነበር የመሰላት ብዬ ነው። ወዴት መመለስ እንዳለበት እኮ ተመልሶ አሳይቷል። እንዴ ባልሽ አትበል። ካሁን በኋላ ባልሽ ስትል ብሰማ እገላል ነገር ያለው በነፍስ ነው። ምንም ሳናዛዛ ነገር እሺ አክቹዋሊ ጠራንሽ ፐርፐዝ ለሌላ ነው። ሩታ ካንቺ እንደምትበልጥ አሳይታሻለች። በዚህ ደግሞ ሊከፋሽ አይገባም። ሞኝ ልብ አግኝታ የዋህ ልብ ስላለ እንደምትበልጠኝ አሳየችኝ። በምን አሁን አንቺ ባለትዳርን ሄደሽ ተልከስክሰሽ ጭራሽ ከእሷ ጋር ትፎካከር? በእናትህ እኔ ትርፍ ቃል የምትናገር እንደዚህ ነገር ባይዘው መፎካከር ጊዜ የለኝም። አሁን አንተ በነገርሽ ላይ እንዲህ ፊት ለፊት ላወራሽ ፈልጌ ነበር በጣም ብዙ ጊዜ፣ ግን ላገኝሽ ስላልቻልኩ የተገኘሁት የተሻለ ሀሳብ እንዳመጣችሁ ነው አይደል እንደ ነገራችሁኝ። ስለዚህ አሁን የሚገርም ሀሳብ አለ። አሁን ራሱ ከምትገምቺው በላይ ሊያስደስትሽ የሚችል ነገር አለ ብለኸኛል። ይሄን ነገር የምትነግረኝ ከሆነ ልሂድ። አሁን ይኸውልሽ እኔና ሩታ የሆነ ነገር አድርገን ነበር። ላንቺ ይሆናል ብለን ስላሰብን ሰርፕራይዝ አድርገን ልናደርግሽ ነበረ። ኬክ ምናምን ለመቁረስም አስበን ነበር፣ ግን ታይም ስላልበቃ ነው። ቦታውም ስለማይመች እኔም ስራ ስላለ ይሁን አዳራሽ ምናምን ፈልገን ነበረ። ኖባ ህዝብ ዘመድ አዝማድ ሁላ መጣ፣ ግን በቃ አልበቃም። ነገሮች ታይም አልበቃ ስላለን ነው። አንቺ ስንትና ስንት ነገር ያደረግሽውን ነገር በጣም በቀላሉ ባለቤቴን ወደ እጄ ማስገባት እንደምችል በደንብ አሳይችሻለሁኝ። እና ካስገባችን በኋላ ደግሞ አይደረግሽ ነው። አይ እንኳን ደስ አላችሁ አላልሽ ስለፈለግን ነው እንጂ ፈልገው አይደለም። አብረው ነች። ምን ፕራንክ? አዎ ፕራንክ። አልገባኝም። ፕራንክ ጌም ታውቂያለሽ? ፕራንክ ነው። ፈልገው አይደለም። አንቺን ፈልገው አይደለም። በደንብ በቃ በጣም አሽራችሁ ስለበዛብኝ ግራ እየገባኝ ነው። አንዴ እልህ መጋባት ታውቂያለሽ? ይኸውልሽ መጀመሪያ አንዴ ገና ከመምጣቴ ባሽሙር እየበላችሁኝ ስለሆነ ነገሩ ሊገባኝ አልቻለም። አብርሃም ወደ አብርሃም ህይወት የገባችው ወር ደግሞ ተመልሳ ይቅርታ ነገሮችን እናስተካክል እያለች የነበረችው ፕራንክ ነው የምትሉኝ? ምን አይነት ፕራንክ ነው? አልገባኝም። ፕራንክ ብቻ ሳይሆን
እኛ ተዝናናንባችሁ እንጂ ያደረግንበት በጣም ፈታልበት አቃጠላችሁን አቃጠልናችሁ። ሲቀጥል ደግሞ ይኸውልሽ በጣም በብዙ መንገድ እኔ ረጅም መጓዝ እችል ነበረ፣ ግን ታውቂያለሽ እኔ እናንተ ሳትሆኑ እዚች ጋር የታያችሁኝ ከጀርባችን ብዙ ሰዎች አሉ፣ በጣም የሚወዱን የሚያከብሩን ኦዲየንሶች አሉኝ። ለእነሱ በማሰብ እነሱን ይቅርታ ጠይቃለሁ። ከዛ ደግሞ ዙሪያችን ያሉ ሰዎች አሉ፣ የወንድሞቻችን አሉ፣ እህቶቻችን አሉ፣ እናት አባቶቻችን አሉ። ለእነሱ ስል ተውኩት እንጂ ረጅም ተጉዤ ልፋትሽን ድካምሽን በጣም በጥቂት ደቂቃ ውስጥና በጥቂት ቀናት ውስጥ ገደል መክተት እንደምችልና ነገሮችን እንዴት አድርጌ በእጄ ማስገባት ስፈልግ መተው ስፈልግ መያዝ ስፈልግ ማንሳት ስፈልግ መጣል እንደምችል በደንብ አድርጌ ላሳየሽ ላስተምርሽ ብዬ ነው። እና ከኔ ጋር ፉክክርሽ ልነግርሽ በመጀመሪያ ደረጃ አብርሃም ከፈለገችው የራሷን ለሰው ሲያወራ እንደዛልም አንድ ሰው ባይ ግድ የለም እንዴ። እና ከዛ በኋላ ከኔ ጋር ያለሽን ነገር ይሄ መፎካከር ምናምን እልህ ይዞሽ ነው አብርሃም ሁሉ ነገር ስታደርጊ ነበረ እንድትተይው ብዬ ላሳይሽ ለማስገባት እልህ ይዞሽ ነው ላሳይሽ በደንብ ልፋትሽ እንዴት በ3 ቀን ገደል መግባት እንደምችልና ምን ማድረግ እንደምችል በደንብ ላሳይሽ። ታይምርሽ ነው አምኖሻል እኮ አምኖሻል እኮ አንዴ ጫልቃ ትግባ ነው ባለ ጉዳዩ ድጋሚ ብፈልገው ይመጣል። ምንም ማድረግ አልችልም። እና ይሄ ምን የሚያኮራ ነገር ነው? አንደኛ እንደምትበልጥ መቼም አንቺ ከሰራሽው ስራ የኔ ስራ ይሻላል አይደል? ያንቺ ያኮራል። ማፍቀር መፈቃቀር የሚበልጥ የሚያስነሳ የሚያስብል ነገር አይደለም። ያንቺ ያኮራል እንዴ? ያንቺ እኔ ብቻ ይሰማኝ ይመስለኝ ነበር። የኔ ወንድም አንዴ ዝም በል ሰው ነው እያወራሁት ያለሁት። በስተክል አዋሪ። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው። ሩታ የምርሽን ነው? የሱን ደስታ የሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ በመጀመሪያ ደረጃ እንደምትበልጥ ለማሳየት እሱስ እሺ የት ይሄዳል? አብርሃምስ እሺ ምንም አይሆን ምን ይሆናል? ያውቃል ይሄንን ነገር አላህ ደውዬለታለሁ። ከዛስ እንዴ በጣም ቀላል ነገር ያደርጋችሁ ይመስላችሁ ነው? ለምንድነው ልጅ ልቡ ላይ የምትጫወቹው? ለምንድነው የዋህለቱ ላይ የምትጫወቹው? አንቺ ነሽ እሱ የት ላይ በ3 ቀን አይደል በአንድ ቀን መተሽ ወደ ስለተቀበለሽ በዚህ ልክ ኦኬ ተቆርቋሪ አይዞሽ በቃ ምን ተጠቀምሽ እዚች ጋር ሩታ? ምን ተጠቀምኩ መሰለሽ? እንዴት አድርጌ ጨዋታውን ቅይር አድርጌ አንቺን ስፈልግ በ3 ቀን ውስጥ ከህይወታችን ማድረግ እንደምችል አሳይቻለሁ። አንቺንም ዙሪያችንም ያሉትንም ሰዎች እንደፈለግኩኝ ማድረግም በደንብ አሳይቻለሁኝ። ግን ደግሞ ይሄንን ነገር ስለማልፈልገው መቀጠሉንም ስለማልፈልገው እዚች ጋር እንዲያቆምና እሱን እኮ እየጎዳሽ ነው። በኋላ ጨዋታሽን ከኔ ጋር ፉክክር ውስጥ እንዳትገቢ ላስተምርሽ። እኔ እኮ ከአንቺ ጋር ፉክክር አይደለም። እኔ እኮ ከእሱ ጋር ነው አይደል እንዴ? ገባሽ? ለምንድን ነው በዚህ ልክ እሱን መጉዳት? በዚህ ልክ ምን አንገብግቦሽ እንደመጣሽ እኔ እኮ ጠርጥሬያለሁ። አላምንም አለኝ አብርሃም። ይሄን ነገር ግን አሁን ሲሰማ በጣም ነው እኮ የሚደብረው። ቢያንስ ሰላም ወይኔ ይመጣል። አሁን አይዞሽ። ከዛ በኋላ እኔ አሁን ምን አለ መሰለሽ አንቺ መቼ አይኖ በቃ ማለት አውቃለሁኝ በጣም አሁንም ድጋሚ ሊያደክምሽ ይችል ይሆን ወደሱ ለመመለስ ምናምን ስራሽን በጣም የብዙ ወራት ድካምሽን ገደል እንደከተትኩብሽ ይታወቀኛል። ግን ደግሞ እንደምንም ብለሽ ለመውሰድ በጣም እንደምንም ብለሽ ማለት ነው አሁንም ድጋሚ እድሉን ከሰጠሽ ወይም ደግሞ ካገኘሽ የሆነ ታይሞችን ደግሞ የሆኑ ሰዎችን ምናምን ነገር ብለሽ የራስሽ ለማድረግ ሞክሪ። ከዛ በኋላ ድጋሚ ሊመለስ ይችላል። ኧረ ኖባኒ ራሴ ማድከመል ችግር የለውም። እሱን ድጋሚ ከፈለገች ሪክሬት አድርገን ነገሮችን ማስተካከል እንደምችል ማሳየት እፈልጋለሁ። እና አንቺ መች ደርሰሽ ነው ለእሱ ተቆርቋሪ የሆንሽው? የሰው ትዳር በጣም አይደለም ችግር የለውም። በጣም ደፍርሽ ግን ሄርሜላ ከሚገባው በላይ ሮቤል አንተ ራስህ ምንም ነገር እህትህን መመለስ ነው የሚሻልክ። እህቴ በጣም ሰላም ላይ ነው ያለችው። ሰላማን ማይሆን ሀሳብ ስታመጣ ነገሮችን ለማስተካከል እንደ ወንድምነት እየመከርካት አይደለም። ጎበዝ በርቺ፣ ጀግና። ይሄ ነው ጀግና የሚያስብለው። በጣም ጀግና ነች። የዋህ ልቡ ላይ ስለተጫወተች የምን ከዚህ በኋላም እኮ እንዳታምነው ነው የሚያደርገው። ምንም ችግር የለውም። ባይዘው ለኔ ይሄ ነገር ደስ ነው የሚለኝ ቢገባክ ማለት ነው እኮ በቃ እና ታዲያ ያውልሽ እኔም እኮ ሰብሪው ነው በስንት መከራ የጠገንኩትን ልብ አረ ደርሰሽ እንደዚህ ያውልሽ የተጠገነ ልብ ቢሆን ኖሮ እኮ ወደ ሰበረው ጋር አይመለስም ነበር። እኔ ቆንጆ በ3 ቀን ለዛው ምን ሆነሽ ነው? ባይዘው አንድ ነገር ልንገርሽ፣ የልጅ አባት ነው ላንቺ ምን ለሶስት አይጠቅምሽም። ከዚህም በኋላ አንተ ደግሞ ተዋት። ምን ሆነ ነው? ባይዘው ሩታዬ ዲቴል መናገር ስለምፈልግ አንዴ አንቺ ራሱ አዳምጪኝና ማለት ነው ሩታዬ
አንደኛ አዳምጣለሁ እኮ በኋላ በደንብ ነው አዳምጣ። አንቺ ምን የምልሽም ምሳሌ ባይዘው ለዚህ አትበቂ። አብርሃም ያውቃል ወይ? እኔ ተኔ ጉዳይ ምንም ችግር የለም። ይመጣል እነግርሻለሁ። ምን ነው ደስታውን ድጋሚ ልትነፍጊው ነው? ኧረ ደስታውን ነው እንጂ የምንሰጠው። ምን ደስታውን ምን በማድረግ ነው? አይ ነው ልክ ነሽ። ደስታውን ስጣው። ልክ ነሽ። በቃ በ3 ቀን ውስጥ ምን ያህል ነገሮች ተስተካክለው ምን ያህል ነገሮች ተስተካክለው ደስተኛ እንደሆነ አይተሻል። ከአንቺ ጋር ብዙ ነገሮችን ብታሳልፊ ምንም ብትይ በቃ ካለበት ሙድ ለማውጣት ምናምን ብትሞክሪም ይሄኛው ነገር ብዙም ስላልተመቸው በ3 ቀን ውስጥ ወደ እኔ መጥቷል። ምንም ማድረግ አይቻልም። ያንን ድጋሚ ደግሞ በቃ ለመመለስ አሁንም ድጋሚ በደንብ ሞክሪ እሺ። ብዙ ሰው ደግሞ እንዲያበረታታሽ አሁን 1 2 አይደለም 3 4 5 አድርገሽ ጨማምሪያቸው። ከዛ በኋላ ጨዋታውን ድጋሚ ተጫወቹ እና ታሸንፊያለሽ። ችግር የለውም። እሺ አሁን አብርሃም ይመጣል ነው እዚህ አንድ ይመጣና ይሄ ሁሉ ነገር ውሸት እንደነበረ ነው የምትነግሪው? እያስመሰልሽ እንደነበረ በእጅሽ ማስገባት ላንቺ ቀላል እንደሆነ ነበር የምትነግሪው? አንቺ ግን አንድ ነገር ልትነግሪሽ በመታኔ አንዴ ሲጥልቃት በርሶን ነው ያወራው። ላዋራሽ ፈልጋለሁ። የሰው ትዳር ውስጥ ገብተሽ የሰው ባል አፈቅርሃለሁ ብለሽ የሰራሹ ስራ እኛ ከሰራነው ስራ ኢምንት ነው። የሁሉ ጊዜ አልፍተኸኛል። እኔ ነው ሩታንም አልፍተሃታል። ብዙ ነገር አበለሽ አስተያየብናል። ልጅ ወልደ የልጅ አባት ሆነ ከሌላ ቦታ ስትርመጠመጥ ቆይተሃል። ለዚህ ደግሞ ፈጣን ምላሽ ነው የሰጠን። ያንን ደግሞ ምን እንደሆነ አሁን እነግርሃለን። ያንን ስነግርህ ደግሞ ተበሳጭተህ ሌላ ነገር ምናምን በንዴት ብታረግ ከሆነ የበለጠ በኔ ይብሳል። ረጋ ብለህ እንድታዋራን ነው የፈለግኩት። እኔም በዚህ ነገር እንድትናደድ አልፈልግም። ምክንያቱም እናንተ ከሰራችሁት አንጻር እንዳታክል የጥፍር አታክልም። እኛ ያደረግናል ነገር ምንድነው? ረዥም ነገር አስረዳለሁ። አንዴ ልቀቀኝና በደንብ አስረዳለሁ። ምን መሰለክ፣ ያው ከዛሬ 2 ቀን እና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ደግሞ እንደዛ አይደለም ነው ማስፈራት ሳይሆን እንደዛ አይደለም። ማለት እርግጠኛ ተከራ ያጋባሽ ይልልሽ እኔ አልነግርህም። አይ እንደዛ ሳይሆን በቃ ማለት እናንተ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምንሆንበት ምናምን ሁኔታ አይደለም። በቃ እኔ ውሸት ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላደረጋችሁን ነገር በጣም ምላሽም ነው። አንደኛ፣ ሁለተኛ ደግሞ የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍ። ተግራ ያገባሽ ምንድን ስለምን ጨዋታ ስለምን የምታወሪ? እኔ ላዋራ አብራ እሷን አሁን ታስጨንቃት አልፈልግም። እንዴት መሰለህ አብራ፣ እናንተ ያው ሁሉ ጊዜ ስታለፉ እኔ አንዴ ከሌላ ሀገር ድረስ መጥቼ ስለፋ ብዙ ነገር ተፈጥሯል አይደለ? ጓደኞችህም እኔ ላይ ተጫውተዋል፣ ተዝናንታችሁብናል። ለዛ መዝናኛ ደግሞ እኛም ምላሽ ስለፈለግን እኛም ተዝናናን ማለት ነው። ተረዳኝ? እና ደግሞ በቃ በግልጽ አማርኛ አይደለም የሆነችው ፈልጌው ሳይሆን በቀል ነው በለው። በቀልም ፍራንክ እኔ በሁለቱም ጨዋታም በተመቸ በቀልም በለው ጨዋታም በለው ጌምም በለው አባት ሆነ መጫወት ምንም በለው ግን በቃ ለዛ ምላሽ ደግሞ ሰጥቷል። ይሄን ይመስላል። ትክክል ነው። እኔ ወዲት እዚህ ጋር ነው አንድ ላይ ሆነን ነው መስማት ማውራት ያለብን። ምን ላውራክ? ትክክለኛ ነገር ነው እያልኩ ያለሁት። ምንም የተጨመረም የተቀነሰም ነገር የለም። እኔ ፈልጌው ከአንተ ጋር መቀጠሉን ከአንተ ጋር ድጋሚ አብሬ መሆኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረግኩት። ሳልፈልገው ነው በቃ አለ አይደለ? ተሰራባት ተንኮል ምላሽ ነው የሰጠች በቀን። ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናል። እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለእሷም ጭምር ላሳያት ብዬ ላስተምራት ብዬ ነው። እና ደግሞ ወጣም ወረደ ማንም ዙሪያ ካለ ሴቶች ይልቅ
ማን መሰማት ማን መደመጥና ማን መቅደምም እንዳለበት ሚስት መቅደምም እንደምትችል በደንብ ላሳያትም ብዬ ነው። ትላንትና የመጣ የሆነ ነገር ተጠቃቅሞ ይጣላል። እሱንም በደንብ ላስተምራት ብዬ ነው። ይሄ ህይወት ነገ እሷም ጋር እንዳይደገም ምን መሰለህ፣ ካገባት ካወቀች ብልህ ከሆነች ትማራለች፣ ካልሆነም ይቀራል። እንዲህ መደንገጥ የለብንም። በጣም ይሄ ነው ነገር ላይ የኔ እህት ባትሆን ይቆጨኝ ነበር። እንደውም እሷ ረጅም መጓዝ እችል ነበር በነገር ላይ ማለት እኔ እናንተ ያደረጋችሁትን ነገር ያደረግኩኝ። ሊሄድ ነው ሁሉ ነገር በጣም አመሰግናለሁ። ጌም ኦቨር። እሺ አብርሃም ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ